ምናምን ነገር እናውራ አታልቅስ። ችግር የለውም። እሺ ቤታይ ምናግዘውም ነገር ካለ ምናምን አንዳንድ ነገር አለ አለው። እኔ አታልቅስ ወንድሜ በፈጠረክ። እኔ ቤታይ አንድ ነገር ብቻ ላስተላልፍና ልውጣ። እሺ እሺ፣ ደስ ይለኛል። ደስት ችግር የለውም። ልጆቼ የኔ ልጆች የኔ ብቻ አይደሉም። በነገራችን ላይ የኢትዮጵያ ሕዝብ ልጆች ናቸው። ሞር ደግሞ ብሌን ማለት ናት እና ሁላችሁም እኔንም ሆነ አንቺን የሚከተሉ በጣም ብዙ ሰዎች አሉ። ሙስሊም አለ፣ ፕሮቴስታንት አለ፣ ክርስቲያኖች አሉና ልጄ ቆማ የምትሄድበትን ነገር ብቻ በጸሎት ሁሉም በጸሎት ብቻ ያስበኝ ከምንም በላይ ማለት ነው። ሁሉም ሰው አይ ነው ሲበላ ሊሆን ይችላል፣ ሲተኛም ሊሆን ይችላል፣ ሲነሳም ሊሆን ይችላል፣ መኪና ሲነዳም ሊሆን ይችላል። ግን ጸሎት ሲያደርግ ሲያማትም ምን ሲል ልጄን ያስቡልኝና እሷም ደግሞ ቆማ ለማመስገንና እንዲህ እኔ እንደዚህ አባቴ ይሄን አድርጎልኝ ነበር እንዴ ለማለት ያብቃት ከምንም በላይ ነው። እችን ብቻ መልእክት ላስተላልፍና እኔ ልውጣ። ቤታዬሽ ብቻዬን ስላለብኝ ነው። እሺ ምንም ችግር የለውም። አስተላልፍ። የምናግዝም ነገር ካለ ምንም ችግር የለውም። በቃ በጸሎት አስቡኝ። ከምንም በላይ ደግሞ ብሌን ማለት ያው አታውቂያትም። በምን እንርዳክ ንገረን። ምንረዳህ ነገር ካለ ወይ ደግሞ በውስጥ ጻፍልኝ። አዎ እኔ ፌስቡክ ላይ ማለት ነው ቤታዮን አውራት ብዙ የምታውቃቸው ሰዎች አሉ። ከሌን ብለው ስም አልጠቅስልሽም እና ቤታቸውም ገብቼ አይ እኔ ጋ ሳይሆን ከሌ ጋ ብለው ያሉ ሰዎች አሉ። እኔ ያ አይደለም። በነገራችን ላይ እኔ የኔ ጉጉት ወይ ሳንቲም የማግኘት ወይ የሆነ ነገር ምናምን አይደለም። ልጄ ታከማ ኦር ደግሞ ፊዚዮቴራፒ አድርጋ ቆማ ድና ስትሄድ ብቻ ማየት ነው። እኔ በህይወቴ ኢንተርቪው ተደርጌ ነበርና ልጄ አባ ስትለኝ አይቼ በሞት ያልኩበት ቀናቶች ነበሩ እና አባም እማም ትላለች። አሁን ያው እግዚአብሔር እንደሰው ያለ ምናልባት እቺ ልጅ ሲያመጣት ወደ እኔ የራሱ የሆነ ምክንያት አለ። ወጣት ነኝ፣ መዝናናት ትፈልጊያለሽ፣ እንደ ጓደኞች መሆን ትፈልጊያለሽ ምናምን። ግን ሆዴ ባዶ ሆኖ ልጆቼ እንዲዝናኑ ዝም እንዲያርፍባቸው አልፈልግም እና ለሁሉም ኢትዮጵያውያንና ኤርትራውያኖች በሙሉ የኔ ልጆች ለኤርትራውያንና ለኢትዮጵያውያን ጌጦች ናቸው ስልሽ እንዴ ብዬ ልንገርሽ፣ ጌጥ ማለት ለምናረገው ለምናወጣው ወይ ደግሞ አንገታችን ላይ ጆሮአችን ላይ አፍንጫችን ላይ ምናምን ላደረግነው አይደል። እግዚአብሔር ልጅ ሲሰጥሽ ከምንም በላይ አምኖብሽ ነው። እኔ የምችል ሰው ሆኜ አልነበርኩም። ግን በቃ ወንድሜ አታልቅስ። ምንም እኔ በምችለው አቅሜ እኔ አግዛለሁኝ ወይም ደግሞ አስተባብርልሃለሁ። በውስጥ ማውራት ከፈለክም ደግሞ እዚህ መናገር ማትፈልገው ነገር ካለ በውስጥ አሳውቅ። ለፎሎወሮችሽም ለመላው ለኢትዮጵያም ለኤርትራ ሕዝቦች በሙሉ ትልቅ ክብር አለ፣ ትልቅ ምስጋና አለ። ሁላችሁም ግን ከምንም በላይ በጸሎት አስቡ ነው። በቃ እኔን አይደለም እኔ ተራ ሰው ነኝ። እኔ ልጆቼ ደስተኛ እንዲሆኑ ኦር ደግሞ ኖርማል ሶሻል ሚዲያ ላይ ታውቂዋለሽ ፖስት የምታረጊው ነገር
ደልቶሽ ሞልቶሽ ሰው ከለበስሽው ልብስ አንፃር አቃቂር የሚያወጣ ነው የኛ ህዝብና ቢሆንም ግን ጥሩ ዛሬ ለልጄ ድምጽ ሆኜ እሷ አታወራም አትናገርም አትቀመጥም ጀስት ያው በዳይፐር ነው ያለችው ግን እግዚአብሔር ይመስገን እንደዚህ ሆና ግን አትታመምብኝ ነው ልጅ ያለችም እኔ ራሴ የእግዚአብሔር ነኝና ሁላችሁም በጸሎታችሁ አስቡኝ ነው ማለት ከምንም በላይ ማለት ታውቂያለሽ ቤታ ወይ አንዳንዴ ተጽዕኖ ቲክቶከር ስንባል ተጽዕኖ ፈጣሪ ነን አይደል ትክክል በትክክል ቲክቶክ ላይ ብዙ ነገር ብዙ ሰዎች ጌም ለመጫወት ገስት ስትልኪላቸው ካንስል ያደርጉታልና ትልልቅ ፎሎወር ኖራቸው ኢትዮጵያ ውስጥ ማለት ነው ምን ማለት አለ እነሱ ጌም ሲያጫውቱ እኔ ምናልባት ሰው ሰፖርት የሚያደርገኝም በጊፍ የሆነ ነገር ታዩ ወይ የቤት ክራይ ከፍልበት ይሆናል ወይ ደግሞ የልጅን ትምህርት ቤት ወይ ደግሞ የቤት ኪራይ ትከፍያለሽ ወይ የቤቴን ይሁድ እንትን ቀለብ ቢሆን አንተ ተሸምጅበታለሽ ግን አንዳንድ ትልልቅ ፎሎ ኖራቸው ጌም እንጫወት ምናምን ብለሻቸው በውስጥ አውርተሻቸው ፎሎ አድርገውሽ ምናምን በቃ ጌም እንጫወታለን ምናምን ብለው አውርቼ እሺ ብዬ ቀጠሮ ይዤ ግን ጌም ለማጫወት በጭራሽ አያስገቡሽም በጌም ደረጃ ማለት ይሄን ያህል ድረስ ነው የኛ ሰው እና እኔ በምችለው መልኩ አግዛለሁ እኔ በአቅሜ በሚችለው መልኩ እንዳናግርልህ የምትፈልገው ሰው ካለ ምንም ችግር የለውም ጌምም ትጫወታለህ እኔ ገባለሁ እንጫወታለን ምናምን ገብቶኝ ምናምን አይደለም ግን አይ ነው በቃ ብዙ መልካም ሰዎች አሉ እጅግ በጣም እኔ ኮሜንት ላይ ስገባ ጌም ተጫወት ነው ለምን እነዛ ሰዎች ብዙ ተደራሽነት እንዲኖረኝ ወይ ደግሞ እንዴ በየድንጋርሽ ግን ስቲል እንኳን ፎሎ አርገውሽ ከፎሎ ላይ አንፎሎ አርገውሽ ምን ነው ፎሎ እንኳን አነሳችሁ ምናምን ታውራቸው መልስ አይሰጡም እና አይ ዶንት ኖ እኔ ለራሴ አይ ነው አውቃለሁ የራሴ የሆነ ህመም አለብኝ ህመም ስለሽ ደካማ ሆኜ ምናምን አይደለም ኧረ አንተ ጠንካራ ሰው ጀግና አባት ነህ አንተ ጠንካራ ሰው